ያው አክቲቪስት ሰው ማጋደል ቢሞት የተሻለ ጥቅም አለ። እርስ በርሱ እንደሰው የተባለ ሰው ነው የተባለ አንበሳ ከአንበሳ ይባል አንበሳ ከሆነ ትጋል ጣላ ይችላል። እርስ በርሱ ማን አለ? መጀመሪያ አእምሮ እንዲሰራ ነው መታመምን እንፈጥራለን። ይህ ሰው ልጅ በደስታ ይሰራል ብዬ አላስብም። መሞቴ ነው መኖሬ ጥቅሙ ብልጭም ብቻ ጥያቄ እኮ ማየት ነው። ኃይሉን ቆጥቦ የተመታ ከአዝግ የሚባለው ጨዋታ ሄዶ ሪንግ ዳር ከዛ ዘረረው። ከዛ ኢንተርቪው ላይ መሐመድ አሊ በቦክስ ሳይሆን በጭንቅላት ነው የዘረረችው። ስለዚህ የሰው ልጅ ፓወር ያለው ለሌላው በመኖር ውስጥ ነው። ፔሬድ ደስታ አንድ ትገዛዋለህ፣ አንድ ትፈጥረዋለህ። እነ ውስኪ እነ ክለብ ስለዚህ የክለብ ዲዛይን ደግሞ እንደ አዲስ መስራት አለ። ምን ላይት ማብዛት አሁን እዚህ ላይ ነው አየው። ላይቱ ሲበዛ ምን ኮንሽስነስ ይሞታል። መጀመሪያ አእምሮ እንዲሰራ ነው መታመምን እንፈጥራለን። ህመም ነው የሚያሰራኝ። እንዴት ይህ ሰው ልጅ በደስታ ይሰራል ብዬ አላስብም። በደስታ ውስጥ ስሜትም ስለሚያብድ ጮቢውም ስላለ ባርፍም ኢትስ ኦኬ ቱሞሮ ዊልካም። በዘናጋቱ ብዙ ድክመቶችና ስንፍናዎች ከምቾት ጋር የሚመጡ ናቸው። ከዛ ህመሞቹ ግን ታይፖቻቸው ይለያያል። ለምሳሌ ማህበራዊ ህመም ልፈጥር ይችላሉ፣ ፐርሰናል ህመም ልፈጥር ይችላሉ፣ ፖለቲካል ህመም ልፈጥር ይችላሉ። ብዙ አይነት ህመሞች ብቻ አእምሮ ላይ ይፈጥራሉ። እሺ ከዚያ ለዛ ማን ነው ያለው? እኔው ነኝ ያለሁት ነው። ለምሳሌ በቀን ምን ያክል ነፍሰ ጡር ሴቶች ይሞታሉ በወሊድ ምክንያት ብዬ ካሰብኩ ብቻ ይሄን ለ1 ሰዓት ለ2 ሰዓት ለ3 ሰዓት የምር ካሰብኩበት በደንብ ነው የሚሰማኝ። ፐርሰናሊ ደግሞ የተለያዩ ህመሞች መሰበሮች ይፈጥራሉ። ህይወት ውስጥ ይቻለም ብዙ አይነት ስብራቶች አሉ። ህፃናት ህንፃ ስር ገብተው መውጫ የላቸውም ብዬ ስቅቅ እያለ ይታመማል። ስለዚህ አንደኛ ሁለተኛ እነዚህ ስሜቶች የሞራል አቅም እንደገነባበት ያግዙ። የሞራል ልዕልና ደግሞ ከፈጠርክ ምንም ነገር ታደርጋል። የሰው ትልቁ ድክመቱ የሞራል ንዑስ ስባሪ ሲሆን ብቻ ከሞራል ከደህየ ጭንቅላቱን ላስረው እንኳ ቢል ሞራሊ ደሃ ነው ማለት ስጋውን ነው ማለት ነው። ለስሜቱ አዳር ይሆናል። ስፒሪቹዋል ፓወር አይኖረውም። ሰዎች የዘነጉት ነገር ደግሞ ስፒሪቹዋል ፓወር ኦፍ ስፒሪት ዘንግተውታል። እሱን አጠቃቀም መረዳት ላይ ያሰራል። ምንድነው የስፒሪቹዋል ፓወር? መለኮትም በራሱ በፈጣሪ አምናለሁ። እሺ የመለኮትም ጉዳይ የራስንም አቅም ማወቅ። ስለዚህ ከመለኮት ጋር የሚገናኝ ነገር ነው። ያ መለኮት ሰውን ከፍ እንዲል የሚያደርግ ከእንስሳም የሚለየው ሰው ብቻ ነው እንጂ ሰው ማህበራዊ እንስሳ ነው ምናምን እንስሳ አይደለም። ሰው የእንስሳ ክፍል አለው። ባዮሎጂካሊ ከእንስሳ ጋር የሚመሳሰልበት ተፈጥሮ ቢኖርም ሳይኮሎጂካሊ ፍሪ ዊል ያለው ሰው ብቻ ነው። ማሰብ ነፃ ምርጫ፣ የፈለግከው ማሰብ የፈለግከው መወሰን ትችላለህ። በግ የፈለገው ማሰብ የፈለገው መወሰን አይችልም። ሂድ እሺ ቁጭ በል እሺ ነው። ምርጫ የላቸው። ሰው ግን መምረጥ ይችላል። ስለዚህ ይሄ በየትኛውም ኢቮሉሽን ከሆነ መነሻ ወደሆነ መነሻ የመጣ አይደለም። ቋንቋ አለው፣ አንደበት አለው። ስለዚህ እነዚህ ነገሮች ሳይ ሰው መጀመሪያ ስፒሪቹዋሊ በጣም መዳበር አለበት። በፍርሃቱ አይደለም ስፒሪቹዋሊቲ የሚያስፈልገው ልዕለ ሰብነቱን እንዲደርስ ነው። አዘ ሴም ታይም የሞራል ልዑል ይሆናል። ስለዚህ የሞራል ልዑል ስትሆን አንደኛ በማግኘትና በማጣት በመታመም ባለመታመም አይደለም። ስኬትንም ህይወትንም ዲፋይን የምታደርገው እንደምትደርስበት እንደምታሸንፈው እርግጠኛ ነህ። ካልሆነስ ማስ ክራውድ ማዕበል ውስጥ ያስገባል። ያ ማዕበል መውጫ የለው። ስለዚህ ሰው እንደሆነ እሆናለሁ፣ ሰው እንደበላው እበላለሁ፣ ምንም ህይወት ከንቱ ናት፣ ያው ዞሮ ዞሮ ለአንድ እንጀራ ነው የሚል በቁም የሞተ ተስፋ መቁረጥ
ውስጥ ይከታል። ከዛ አንጻር እንደዚህ እኔ ለመጻፍ የሚያነሳሳኝ አንደኛ እንዳልኩ ነው፣ ለማንበብ ነው የምጽፈው፣ ለማወቅ ነው የምጽፈው። ግን እንዴት በዚህ ልክ ደግሞ ጻፍካል? ህመም የታመመ ሰው ይጽፋል። እኔ ህይወት የሚመስለኝ ንባብም ልምዴም መብሰልሰሌም ነው። በአብዛኛው የኖርኩት በመገንጠል ውስጥ ነው። ከዛ ንባብ አለው ኢምፓክት ባይዘ፣ ግን ዝም ብሎ መሸምደድ ሳይሆን መብሰልሰል ከበጣም ብዙ አሁን ስታንሳ ከቦክሰኞች ታይሰንና መሐመድ አሊ በደንብ ነው ያነበብኳቸው። እጽፋቸዋለሁ እምላቸው ሰዎች ሂሮስ ናቸው፣ ተቃራኒ ሂሮስ ናቸው። መሐመድ አሊ በመመታት ያምናል። ለምሳሌ ጆ ፍሬዘር አሁን ከባድ ቦክሰኛ ነው፣ በጊዜው በጣም ከባድ ቦክሰኛ ነው። መሐመድ አሊ ጭንቅላትም ይጠቀማል። እና ምንድነው ሲባል መጡ በጣም በኃይለኛ ትግል መሐመድ አሊ ጭንቅላቱን ነው የተጠቀመው። ምን መመታት አለበት ከአሰልጣኙ ጋር ጭምር እስከ 7ኛ ዙር ሲሄዱ አሰልጣኙ ጋር ጭምር አሰልጣኙ በጣም ተናደደ ብሎ ይመታል ማለት ነው። ከዛ ይሄኛው በቃ ያለ የሌላ ኃይሉ እየተጠቀመ እስከ መጨረሻው ድረስ ይሄዳል። ልክ 7ኛ ዙር ሲደርስ ተነስ ኃይሉን ቆጥቦ እየተመታ አዝግ የሚባለው ጨዋታ ሄዶ ሪንግ ዳር ከዛ ዘረረው። ከዛ ኢንተርቪው ላይ መሐመድ አሊ በቦክስ ሳይሆን በጭንቅላት ነው የዘረረኝ። ጨዋታዎቹ ዳንሶች አሏቸው ካያቸው በጣም ኢንትረስቲንግ ኢንተርቴንም አድርጎ ኦዲየንሱን ወዳዎቹ አክቲንጎቹ፣ ከዚያስ ፍጥነቱ ስታይሉ ግን በፔን ውስጥ የሚያምናል። ታይሰን በተቃራኒው አጥቂ ነው፣ ይናገራል ስለ ህይወቱ። በጣም ያሳለፍኩት በጣም ውርድ የሆነ ህይወት ነው፣ ፔንፉል ህይወት ነው። ህይወቴን ሳስታውሰው ወደ ኋላ መመለስ አልፈልግም። ያ ፔኑ አልዘባክ ነው የሚያስታውሰው። ስትሪት ላይፉ ጋንግ ላይፍ እንዴት ብዬ ነው ያ ነው የማስታውሰው። ይሁናየው ልዩ ሲጠይቀው ቦክሰኛ መሆን እፈልጋለሁ ሲለው ይሄንን ነው የመለሰልኝ። አንተ የተሻለ ኑሮ ነው የተሻለ መማር እየቻለ በጣም ፐርፌክት ለመሞት ዝግጁ የሆነ ሰው ነው ቦክስ ነው ያለው። ለመሞት ዝግጁ የሆነ ተስፋ አይቆርጥም ብሎ ግን አየው የዓለም ሌጀንድ ነው። ስለዚህ ፔን ምንም ሰፈሪንግ ሪል ስትሬንግ ለምን ሰፈሪንግ የሞራልም የስፒሪቹዋልም ወርልድ ማን ኢዝ ቦርን ቱ ሰፈር። this is a fact። ለምን መኖር ማለት ምንድን ነው? ትርጉም ያለው ህይወት የሆነ ምክንያት ልትፈልግ ትችላለህ ለመኖር። ሆነች አቺቭመንት ማግኘት አይቀርም። ከዚያስ አያልቅም። የክብ ህይወት ነው የሚሆነው። ግን what is meant by life መኖር ህይወት ምንድን ነው? መኖር ምንድን ነው? ለምንድን ነው የምኖረው? ይሄ ኢምፖርታንት ፋይዳ አለኝ። አሁን በዚህ ሰዓት ብሞት ጥቅም አለኝ ወይስ ጥቅም የለኝም? መሞቴ ነው መኖሬ ጥቅሙ ብልችን ብቻ ጥያቄ እኮ ማየት ነው። ረብ የለሽ ይችላት ኔ አሁን ስሙ ብትሞት እንደውም በሞተልኝ ከመባል ማለት አክቲቪስት ሰውን ማጋደል ቢሞት የተሻለ ጥቅም አለ። ኔጌቲቭ ነገር በሰዎች አእምሮ ውስጥ ኔጌቲቪቲን የሚያበዛ የሰውን ክብር ሰው በጣም ቫሊዩ ያለው ፍጡር ሂውመን እንዱ ከአንዱ ጋር እንዲባላ የሚያደርግ ምንም አይነት መልካም ነገር ውስጡ ያልጫረ ይሄ ሰውዬ ወይ የሆነ ማማከር አገልግሎት ገብቶ ካልታከመ መልካም ነገር ህይወቱ ይሄ ከሆነ እንደ እምነት ከያዘው ኔጌቲቪቲ ሰይጣን በአካል ሲገለጥ ማለት ነው። ሰይጣን አሁን ፊት ለፊት ባገኘው ፋለመው እንደሚያሸንፈኝ ስለማስብ ብቻ ሸሽ እንጂ እንደው አቅም ቢኖረኝ የሚፋለመው። ስለዚህ እንደዚህ አይነት ኔጌቲቭ ሰዎች ምንም ችግር የለውም፣ መቀነሳቸው ሊጠቅም ይችላል። በኋላ ሃይማኖት አልባ ሞራል አልባ ይኸው ዓለም መፈጠሩ ሰው ሞራልና ሃይማኖት ካጣ የሚሆነው እንስሳ ነው። እንግዲህ ከእንስሳ የምንለየው ሊወርድ ይችላል። ቶታል አሮጋንት ነው የሚሆነው። በዓለም ታሪክ እርስ በርሱ እንደ ሰው የተባለ ሰው ነው የተባለ። አንበሳ ከአንበሳ ይባል አንበሳ ከሆነ እንትን ጋር ሊጣላ ይችላል እርስ በርሱ ማን አለ? ይሄ ነው ፋክቱ፣ ሰው እርስ በርስ። ስለዚህ ሞራል ሲያጣ፣ ባህል ሲያጣ፣ ሃይማኖት ሲያጣ፣ ቤተሰብ ሲያጣ፣ አሁን እነዚህ ቤተሰብ ሲያጣ ለምሳሌ ለመሰል ቤተሰብ ካለህ ልጅ አለህ፣ አየህ ኃላፊነት አለብህ። ስለዚህ በቅንጦት ከመኖሩ በፊት ለቤተሰብ ሄደም ኃላፊነት ይኸውልህ ማን ኢዝ ቦርን ቱ ሰፈር የምንለው እኮ
ሪስፖንስብል እንደማለት ነው ለሌላው የሆነ ትከሻ ላይ ለምን እናት ለምሳሌ ስታረግዝ የምትከፍለው ዋጋ እንኳን ግን በከፈለችው ዋጋ ልጇን ከማንም በላይ መውደዷ ፓወር ነው። ስለዚህ የሰው ልጅ ፓወር ያለው ለሌላው በመኖር ውስጥ ነው። ፔሬድ ይሄ ፋክት ነው። እዚህ ውስጥ ነው ልዕልና ያለው። እዚህ ውስጥ ነው የመኖር ትርጉም ያለው። ይሄን ስታጣውስ አሁን ቤተሰብ አጣህ ማለት ነው አይደለ? ባህልህም ሲኖር የሆነ መደገፊያ ቢቸግርህ የምታማክረው ሽማግሌ አለ። ሃይማኖትም ሲኖር ቢቸግርህ የምታማክረው አየው የነፍስ አባቴ ወይ ቃዴ ብለህ የምትሄድበት አለ። የምትፈራው የማታየው ኃይል አለ። መደገፊያ አለ። አየው ከፍ ያለ እንደዚህ ነው። ሀገር መንግስትም ሲኖርህ ደግሞ ቢያንስ ቀበሌ ሄደህ የነፃ እንትን ስጡኝ ምናምን ብለህ እንኳን አየው የምትተማመንበት እንኳን ሲኖር እነዚህን ካፈረስን ነው ሰዎች ግለሰብ ብቻ ሆኖ አይደለም መጠጊያ የላቸውም ማለት በድብርት በጭንቀት ነው የሚያዙ። ምንም ሲምፕል። ስለዚህ ደስታን መግዛት ይጀምራሉ። ጂሰስ ናው ወደ ፖይንቱ መጣህልኝ። እቺን የፈለጓት በቃ ዩዲሞኒያ እና ሄዲሞኒያ የሚባለው ጉዳይ ማለት ደስታ አንድ ትገዛዋለህ አንድ ትፈጥረዋለህ ነው። ደስታን መግዛት በምን አሁን አየህ እነ ውስኪ እነ ክለብ ስለዚህ የክለብ ዲዛይን ደግሞ እንደ አዲስ መስራት አለበት። ምን ላይት ማብዛት አሁን እዚህ ላይ ነው አየው። ላይቱ ሲበዛ ምን ኮንሽስነስ ይሞታል። ሰብኮንሽስ ግን ፈጣን ነው ሁሌ ያለ ስለዚህ ሰብኮንሽስ ሁሌ ስለ ላይቱ ሲበዛ ሰው በጥሞና መስራት አይችልም። ይሄ ግሮሰሪ እንደነበረው አይነት ስሜት አይኖረውም። ቢት ከርት ቢት ጋር የሚሄደው ሙዚቃ አየው ቶታል አኒማል ነው የምትሆነው። ከእግርህም ይንቀጠቀጥብሃል ከልብ ምትጋ እዚህ ጋር ያለው ላይት ይረብሻል። የሆነ ጊዜ ጣዖት ይመለክ ነበር። ፓወር ኦፍ ሰብኮንሽስ ከመጣ በኋላ ዋናው ሰብኮንሽስ ምን መሰለህ? ለምሳሌ ሰው ሴሰኛ ምንም እንዲሆን ሴቶች እየደነሱ ምናምን ማየት ስለሚያሳፍረው ልክ ስትደንስ ላይት ካበዛህበት ግን ተጨናግፈን ቢሆን ሰብኮንሽስ ይመዘግበዋል። አየው በዛው ታልፋለህ። ለዚያ ነው እንጂ አሁን ላይት ያለበት ነገር አይረብሽም። ሆረር ፊልም ምን ጭብጥ አለው ከማስፈራራት ውጭ? አየው የሆኑ ነገሮች ሊኖሩ ይችላሉ የሆኑ የምታያቸው ግንስ በጣም ብዙ ሆረር ፊልም ስሜትን ከማስጨነቅ ውጭ ኢሞሽናል ከማድረግ ውጭ እንደዚህ ነገሮች ስትመለከት ሰዎች የፍርሃት መንፈሳቸው አሁን ከልቸርድ ሆኖ የሰራው ከዛስ ገንዘብ ሁሉንም ጉዳይ ይፈታል የሚል ማጠቃለያ ላይ የደረሰ ጉዳይ ቅድም ሄዲሞኒ ያልኩ የሚገዛ ደስታ ያልኩ ማለት የሚገዛ ደስታ ማለት ኮንሱመር እንዲሆን አይደለ ኢንዲዩዘር። ስለዚህ ገንዘብን ማምለክ አለበት ሰው ባይ ኤኒ ሚንስ። ይሄን ያህል ካሽ ሰጣለሁ ስትለኝ ምን ልቆፍርልህ ነው? ገንዘብ ካለ በሰማይ መንገድ አለ። የሆነች ያክል ሳንቲም ለሆነ አካል ብሰጠው አገሩን አሳልፎ ሊሸጥ ይችላል። አየው አገር እንዳይኖረው ቤተሰብ እንዳይኖረው ባህል እንዳይኖረው ሃይማኖት እንዳይኖረው ማለት ለዚህ ጠቀሜታ ነው። ስለዚህ የሀገር ፍቅር ይሞታል። የሀገር ፍቅር ከሞተ ሰልፊሽ ይሆናል። የሚኖርለት አካል የለውም። ቤተሰብ ከሌለው ሰልፊሽ ይሆናል። የሚኖርለት አካል የለውም። ባህል ከሌለው የሚቆጣ ሽማግሌ አይኖረውም። ሰልፊሽ ይሆናል። አየው ሃይማኖትም ከሌለው የሚፈራው አካል የለም። ሰልፊ ከዚህ በላይ የምትፈልግ these are four things cultural marxism አዶርኖ 900 ገጽ ማርኩዞ 432 ገጽ 340 ገጽ በደንብ ይሄዱበት ነው። ሀበርማስ 700 ገጽ ኢቮሉሽን ኦፍ ሪሊጂን ማርኩዞ ዋን ዳይሜንሽናል ማን አስቆኝ እኮ ነው። ሩሱ ብቻ በቂ ነው። በጣም እውቀት መስሎ ለዘመናት የኖርከው ህይወት ከጀርባው ያለው ግን ሪያሊቲ ሌላ ሆኖ ስታየው የሰው ልጅ ሲከፋ ከሰይጣንም ስለሚከፋ ለምሳሌ ሃይማኖቶች እንደዚህ ሴክቴሪያን እንደዚህ በዚህ ልክ ነው የተደረጉት መባልን መስማት መንፈሳዊያን ናቸው፣ ሞራልን የሚያስተምሩ ይሄንን ፋክት ብላክ ኤንድ ዋይት ተሰርቶ ግን እንደ እውቀት ሳይሆን በጎን ይሄን ማወቅ በጣም እኮ ነው የሚያመው። በጣም ፔን አለው። አንዱ ምን ያሁን ያጽፈኛል፣ ያሰራኛል፣ ያነቃኛል እንደዚህ አይነት ፔኖች ስለምነው እያንዳንዱ ትውልድ ማለት ሰፈሪንግ ውስጥ ማለት ይሄ ዲፕሬሽን፣ ስትረስ ዋትሶኤቨር ውስጥ መሆኑ እንግዲህ ለማርኬቱ ያስፈልጋል ማለት ምንም ደስተኛ የሆነ ሶሳይቲ አይደለም የሚፈጠረው። ተራ ክራውድ ነው። የሰውን ልጅ የሚያክል አካል እንደዚህ አውርደኸው በጣም ትልልቆች እኮ አንተ እነ ቢል ጌትስን እንኳን የሚያካክሉ ሰዎች ኢንተርቪዋቸው በጣም
ሰብኮንሽስሊ እኮ ስታደምጥ ብዙ ነው